አለቅሽም። ከዚህ በላይ ችግር እንድትሆኝብኝ አልፈቅድልሽም። አንቺን ካልገደልኩሽ መቼም አታልፊ። ራሱ ሄደስ ምን ልናደርግ ነው? እኔ ምንም ያሸሁት ነገር የለም። የሆነ ሰው በእህቴ ስልክ ደውሎ ነበር። ብሌን ናት ማለት ነው። ግን እኮ የለችም ብላ ዘጋችበት። የለችም የማትረቢ አይሉ። ቆይ እኔ ምን ላድርግ? ይህን ነገር እኮ መቆጣጠር ያለብህ አንተ። ስሜን እንዳትጠሪ። አሁኑኑ ከዚህ ቤት ውጭ ልኝ። ጥሪልኝ ከዚህ ጋር። እናቴ ምናልባት አልማዝ ያለችበትን አውቃ ይሆን እንዴ? እንደዛማ ከሆነ ሁሉንም ነገር አበላሸችው። አልማዝን በጭራሽ ማግኘት የለባትም። ቀየስ ነው የሚሻለኝ። ሴትዮዋ እኮ አብዳለች። በሮጠ ሳይሆን በተንኮል ብዛት ሳይሆን በብልጠትና በብልሃት ነው ነገሩ የሚካሄደው። ብሌን ጀግናዋ አሁን ነገሮችን ለማስተካከል እየሞከረች ነው። ቃል ብሌን ላይ የወረወረችውን ቀስት መልሳ ወደ ራሷ እንዲወረወር አድርገዋለች። እሱም አልማዝን ለማግኘት እየሄደች ነው ያለችው ጉዳይ ነው። አቶ በኃይሉ ግን ቃል ሰላም ያለቻትን እሺ ብላ ተስማምታ ከጠበቃው ጋር ያለውን የተፈራረሙትን ነገር ከሰማ ገና ማንቁርቷን ይዛታል። ብሌን ላይ ስንደፋደፍ እኔ ቀድሜ እሄዳለሁ ብለሽ የዘረጋሽው ወጥመድ ነው በማለት እንግዲህ እሱም ያን ንብረት ለማግኘትና ያንን ገንዘብ ለማግኘት ስለሆነ የጠበቃውን ጉዳይ በኃይሉ ከሰማ ብሌንን ተወት አድርጎ ቃልን ማንቁርቷን የሚይዛት ይመስላል። ብሌን ጠበቃው ከቤት ሳይወጣ አልማዝን በፍጥነት ማምጣት አለብን ብለው እየከነፉ እየሮጡ ነው። ሳሚ ዳግም ቀለበት ስላረገላት እሱን ካየ በኋላ ቅስሙ ተሰብሮ ወደ ኋላ አፈግፍጎ ነው እልም ያለው። የእውነት ሳሚን ካገኙት አልማዝን አድራሻዋን ነው የሚያገኙት ወይስ ቀጥታ የአልማዝን ቤት ነው እየሄዱ ያሉት? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ በዘት ይበልልኝ። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። የእውነታ ማረጋገጫ የሀብት ዘረፋ ሩጫ የሁለት ዓለም ሰዎች አንድ እውነትን ለማውጣት ስትሮጥ አንዷ ደግሞ እውነትን ቀብራ የሰው ንብረት የሷ ያልሆነውን ለመውሰድ የምታደርገው ግብግብ። ብሌን የቃልን ማንቁርት ጉሮሮዋን ስትይዛት ቃል እጅጉን የደነገጠችው እኔ እንደዚህ ተናግሬሽ የደነገጥሽው እኔ ተናግሬሽ ማንቁርቱን ያሽማ ህይወትሽን እንደቀማውሽና በአንቺ እናት ላይ እየተጫወትኩና የአንቺን ህይወት ሰርቄ እንደሆነማ ብታውቂ አንድ ሁለት አታስቢም፣ ዳይሬክትሊ ነው የምትገሊ በማለት ቃል እጅጉን ፈርታለች። ለዚህ ነው እሷ በኃይሉ ጋር አቀሳስራ በኃይሉ እንዲጎዳት የፈለገችው። ግን እሷ ስላሰበች ሳይሆን ብሌን ዳግም ከጎኗ አለ። በዛ ላይ ደግሞ ሁልጊዜ መልካም ነገር ስናስብ መንገዳችን ቀና ይሆናል። በዚህ ላይ ደግሞ እንግዲህ ሜቢ ምናልባት ወይዘሮ ሀረግ ወደዛ ቤት ልትመለስ ትችላለች። ሄለንም የጊዜ ጉዳይ ነው እንጂ አንድ ቀን በአጣብቂ ሰዓት ከች ማለቱ አይቀርም። እጅግ የሚገርምና የሚደንቅ እውነታ ሳሚ ብሌንን ይተባበራታል ወይስ አይተባበራትም? እኔ ላንቺ ብዬ አልወደደችኝም ብዬ ሳልተው እኔ ስለማፈቅርሽ ብቻ መልካምነት ለማድረግ እየሞከርኩኝ የተቀማ ህይወትሽን ለማስመለስ አንቺ ግን ውሸታም አጭበርባሪ አልሽኝ። ስለዚህ እኔ ብነግርሽ ትርጉም የለውም። ላንቺ እኔ ውሸታም ነኝ። ስለዚህ የመረጥሽው ያገባሽው ዳግም ያግዝሽ ብሎ የአልማዝን አድራሻ አልማዝ በህይወት እንዳለችም አልናገርም ይል ይሆን ሜቢ። ምክንያቱም ሳሚ ከሰላም 300 ሺህ ብር ተቀብለው ከቃል ጋር ተመሳጥረው ለአልማዝ ስለሰጧት ይህ ንክኪ ስላለው እጁ ሜቢ ቃል አቀሳስራ ታጣላኛለች የበለጠ ብሎ ሊሸሽ ይችላል። ወይስ ይቅርታ ለማግኘት ግዴታ የሰላምን ህይወት መታደግ አለብኝ በብሌን ህይወት ውስጥ በብሌን ልብ ውስጥ መልካም ነገር ለማግኘት መልካም ቦታ ለመሰጠት የግድ እኔን ትመርጣለህ እኔን ታገባለህ ብዬ ሳይሆን በቃ የጠለሸው ስሜን ማጥፋት አለብኝ በማለት ብሌንን በሙሉ ልቡ ያግዛታልን የሚለው ጥያቄ ነው። ወይዘሮ ሰላም በጭንቀትና በፍርሃት የሚፈጠረው አያውቅም አይታወቅም። በኃይሉም እኔ እዚህ ቤት ሁኜ ውጣልኝ ለህግ ነው አሳልፍ የምሰጥህ እያልኩኝ ስለምቆጣውና ስለምገስጠው ነው እንጂ እኔ አንድ ነገር ከሆንኩኝ ካበድኩኝ እጅ ከሰጠሁኝ ወዘተ ከቃል ጎን ከሌለው ልጅን ጎዳና ላይ ነው የሚጥላት። እኔ ከታሰርኩም ተከራክሮ አይደለም ሊያስፈታኝ እዛው ድርብ
ወንጀል አድርጎ ነው የሚከሰኝ ትላለች። ግን ሰላም ቆም ብላ ብታስብ በቃል መጥፎ ቃላቶች ቃል እንድታብድላት ስለምትፈልግ መጥፎ ንግግሮች እየተመረዘች ነው እንጂ ቆም ብላ ብታስብ ሁሉም የአባሪ ተዋዋሪ ተብለው ቃል በኃይሉ ዳግም በተለይ በኃይሉ የት አደረከው አስክሬኑን የሚለው ነገር ጥያቄ እንደሚነሳበት ማወቅ ነበረባት፣ መገመት ነበረባት። ጠበቃውንም ሙሉ ንብረቷን አሳልፋ ከምትሰጥ ስለዚህ ኬዝ ብታማክረው የበለጠ መፍትሄ ይሰጣት ነበረ። ግን እሷ ከጭንቀቷና ከፍረቷ አንጻር እስከ ዛሬ ስቋምጥበት እስከ ዛሬ መርዝ ለመመረዝ እሷን ለመግደል ቀን እየቆጠረች አጋጣሚ እየፈለገች የነበረችው ቃል ንብረቱ ሰተት ብሎ እጇ ላይ ገብቷል። እንደ ተፈራረሙ አይተናል። አሁን ይህ ጉዳይ በህግ ቤት ተፈጻሚነቱ ነው መጽደቅ ብቻ ነው የሚቀረው። የሚደረው ግብግብ ያ እንዳይጸድቅ ጠበቃው ያንን የተሰጠውን ውክልና ጉዳዩን እንዳይጀምረውና ህግ አይቶት ተፈጻሚነት እንዳይሆን የሚደረግ ሩጫ ነው እንጂ ኦልሬዲ ጠበቃው ጨርሶ እየሄደ ነው። የሳሎኑን በር ብትቆልፈውም የኮሪዶሩ በር ክፍት ነው። የኮሪዶሩ በር ብትቆልፈውም ትልቁ መውጫቸው የግቢው በር ነው። ብሌን አሁን ሰላምን የመታደግ ሰላምን የማትረፍ ሀሳቧ ፊት ለፊት የሳሎኑን በር ማየቷና እሱን ቆልፋ መሄዷ ነው እንጂ ሌሎቹን ሰፖርት አላረገቻቸውም። ቃልም ጠርጥራለች። በእርግጠኝነት የሆነ ማስረጃና መረጃ ይዛ ልትመጣ ነው ሄደችው። በላይላችን ላይ ቆልፋ አትሄድም እያለች እንግዲህ ውስጧን እየበላት ነበረ። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ነገር እትዬ የቀናት የሰዓታት ጊዜ ስጭኝ እባክሽን፣ ንጹህ ሰው ነሽ፣ አንቺን መቼም አልተውሽም። ቃል መልካም ልጅ ብትሆን እንደ ልጅሽ ብትሆን የወለድሻት ልጅ አመጠሽ የወለድሻት ልጅ ብትሆን ኑሮ እንዲህ አትሆንም። እናቷ እየተሰቃየች በጭንቀት እያበደች እንደሆነ እያወቀች የበለጠ እንድታብጅና ራሽ እንድትች አትፈልግም ነበር። ስለዚህ የቃል እቅድ አሁን ነው የገባኝ በማለት ለዳግም ስታስረዳው አይተናል። ቃል ሰላም ራሷን ከሳተችና ማገገሚያ አይምሮ ህመሟን ውስጥ ከገባች ወይም እጇን ከሰጠች ሙሉ ንብረት ለቃል እንዲሰጥ የመጣ ጠበቃ ነው። ይህ ጠበቃ ከቤት ሳይወጣ መፍጠን አለብን እያሉ እየሮጡ ነው። ጉዳዩ ምን አይነት መስመር ይኖረው ይሆን? በዚህ ላይ ቃል በኃይሉና ብሌንን ለማቀሳሰር ወደ አልማዝ ቤት እየከነፉ እየሄዱ ነው ብላ የተናገረችው ነገር በኃይሉ አሁን ብሌንን ሳይሆን ቃልን ፈልጎ ማንቁርቷን ለመዝጋት ነው የሚፈልገው። ምክንያቱም አንቺ እየተጫወተችብኝ ነው። ብሌን ከአንድ የስልክ ጥሪ በላይ ስለ አልማዝ ምንም የምታውቀው ኢንፎርሜሽን አድራሻ የለም ብሎ ሜቢ በዚህ ቢዘናጉላት ዳግምና ብሌን ቀጥ ብለው አልማዝን እስከ ነፍሷ አምጥተው ሰላም ፊት ካላቆሟት መቼም ሰላም እያመነች አይደለም። በዚህ ቃል በመጥፎ ቃላቶቹ እየመረዘቻት ነው። ገሏት፣ ጫካ ውስጥ ጣላት። በህልሜ እየመጣች በደንብ እንኳን ስጋዬን ሳታሳርፉ ነፍሴ ሁልጊዜ እንደረበሸቻችሁ ነው። ነፍሴ ሁልጊዜ ከህይወታችሁ አትወጣም እናንተ ጨካኞች እያለች እንግዲህ ቃል ስትመርዛት ነበር ሰላምን። ኤኒዌይ በዛም አለ በዚህ ወይዘሮ ሰላም እንግዲህ ማሰቢያዋ ትንሽ ተዛብቶባታል። አንድና አንድ የሚታያት ነገር ያላትን ንብረት ጥቅልል አድርጋ በቃል ስም ውክልና መስጠት ነው። ይህ ውክልና ተፈጻሚ ከመሆኑ በፊት መረጋገጥ አለበት። አልማዝ ወደ ሰላም ህይወት መታ ህይወቷን ልትታደጋት ይገባል የሚል እምነት አለኝ። ዳግም የእውነት ትልቅ ስራ ሊሰሩ ይገባል። ብሌን ብቻዋን በኃይሉ ካገኛት አይደለም ብቻዋን ከዳግም ጋር ካገኛት ምንም ከማድረግ ወደኋላ አይልም። ግን አሁን በኃይሉ በቃል ተናዷል።